ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንደተለመደው በጣም በሚያምርና ደስ በሚል ቪዲዮ ወደ እናንተ መጥቻለሁ። አብርሽና ሄርሜላ የሚገርም ሌቭል ላይ ናቸው ማለት ነው። የሚገርም ሌቭል ላይ ናቸው። እንግዲህ አንዳንድ ነገሮች አንዳንድ ውዥንብር እየተፈጠሩ ቢሆንም ግን እነሱ ጥሩ አርገው ኢንጆይ እያደረጉ ነው። ይመቻቸው። ጠላት እንግዲህ አይኑ ደም ይለብሳል ማለት ነው። ምንም ማድረግ አይቻልም። እንግዲህ አንዳንድ ነገሮች ምን ያልኳችሁ ነገሮች ሄርሜላ ከዚህ ፊት በነበረው ነገር ታግታ ነበር የቆየችው። እርግዝናው ውሸት ነው የሚባሉ ወሬዎች እየወጡ ናቸው። እነሱን ቀስ ብለን የምንደርስባቸው ጉዳይ ይሆናል ማለት ነው። አንዳንድ ጊዜ እንግዲህ ነገሮችን ደብቆ ማምለጥ አይቻልም። ከመጀመሪያም ብያለሁ እኔ ሄርሜላ ደብቀሽ ስህተት እንዳትሰሪ፣ አብርሃምን ላለማጣት ከፈለግሽ እንዳትሳሳቺ፣ እንዳትዋሺ፣ ታግተሽ ከሆነ ነገሮችን ለማብረድ ከሆነ እንደዚህ ያልሽው ስህተት ነው ብዬ ነበረ። እንግዲህ አይመስልም። እሷ የምታደርጋቸው ነገሮች ደግሞ ውሸት አይመስልም። ዛሬ የሚያሳየችው ነገር እጅግ በጣም ደስ የሚል ነገር ነው። በነገራችን ላይ ወንድ ልጅ እንደዚህ ያለ ነገር ቀለል ያለ ነገሮች ማለት እንዲህ ከብዶ ምናምን አይደለም እና ቦታ እንዳላት አንድ ሴት ለባሏ ቦታ እንዳላት በማወቁ ብቻ እጅግ በጣም ደስ ይለዋልና ሴት ልጅም እንደዛ ናት አይደለ? ባሏ የሆነ ነገር ለሷ ቦታ እንዳለው የሆነ ነገር ትንሽ ለምሳሌ እኮ አንድ ዘለላ አበባ ይዞ ሚስቱ ጋር የሄደ ወንድ ምን ያህል ሴት ልጅ ልትደሰት እንደምትችል ይታወቃል። እና በቀላሉ ማለት ነው በትንንሽ ነገር እንኳን ፍቅርን ማደስ ይቻላል። እና ፍቅራቸውን እንግዲህ በደንብ አድርገው ኢንጆይ እያደረጉት ነው። አብርሃም ዛሬ ራት ተጋብዟል። ራት በጣም ደስ የሚል ፕሮግራም ነው ሄርሜላ ያዘጋጀችው። ራት ተጋብዟል። በጣም ጥሩ ጊዜ ነው እያሳለፉ ያሉት። ግን ለኔ ጥያቄ የሆነብኝን አንድ ጥያቄ ወደ እናንተ ላድርስ፣ እናንተም መልሱልኝ። እኔ ግራ ስለገባኝ ነው። አንዲት እርጉዝ እናት መቼ ነው አልኮል መጠጣት የምትችለው? አልኮል መጠጣት ይፈቀዳል ወይ ነው? እንደማይፈቀድ ነው የማውቀው እኔ ማለት ነው። እና ምናልባት አንዳንድ ገጠር አካባቢ ላይ ምናምን ዝም ብሎ እርጉዝ እናቶችም ጠላ ነገር ምናምን ስጠጡ አውቃለሁ። ግን ይፈቀዳል ወይ ነው? በአጠቃላይ ይፈቀዳል ወይ ነው? ምክንያቱም አሁን ሄርሜላን ከእናቶች እዛ ገጠር ካሉት እናቶች ጋር እኩል አላያትም። ምክንያቱም የአዌርነስ ልዩነት አላቸው ማለት ነው። እሷ ቢያንስ ከተማ ቦታ ስለሆነች ብዙ ነገሮችን አዌርነሱ አላት ማለት ነው። ስለ ጤናም ጎጂነትና ጎጂ አለመሆኑን አዌርነሱ አላት። አብርሃምም እንደዛው አብረው ነው እንግዲህ የጠጡትና እንዴት አልኮል እኮ አንቺ መጠጣት የለብሽም እንዴት አላላትም? ግራ ስለገባኝ ነው። እና ይቻላል ወይ ነው ወይስ ደግሞ ውሸት ነው የተባለው? እርጉዝና ትክክል ውሸት ሆኗል? እኔ ግራ ስለገባኝ ነው። ቤተሰቦች እናንተ እስቲ በዚህ ላይ አስተያየታችሁን እንድትሰጡበት ጠይቃችኋለሁ። ግን በጣም ደስ የሚለው ነገር አብርሃምና ሄርሜላ ጥሩ ጊዜ ነው እያሳለፉ ያሉት። ግን ደግሞ አንድ ማንሳት የምፈልገው አብርሃም ፕሮግራሙ እጅግ በጣም ደስተኛ እንደነበረ ተናግሯል። ቤቱም እንግዲህ እደሩብኝ እንደሚል ሁሉ ተናግሯል። ማደር እሷ ደግሞ እንዲያድር እንደምትፈልግ በግልጽ ተናግራለች። ነገር ግን እሱ አንድ ያነሳው ሀሳብ ነበረ። በቃ ጊዜ ያስፈልገናል። የተነጋገርናቸው ነገሮች አሉ። እነዛን ካሳካን በኋላ ነው አንድ ላይ የምናድረው ምናምን የሚል ነገር አንስቷልና አሁን አልነበረም ነው የኔ ጥያቄ ማለት ነው። የኔ ሐሳብ አሁን አልነበረም። አሁን እቺ ልጅ ካረገዘች በኋላ ብቻዋን ሆና አደርክ አላደርክ የምታመጣው ምን የተለየ ነገር ምን ያመጣል ነው? መጀመሪያ ቢሆን ኦፍ ኮርስ ልክ ነው። አሁን ግን ያንተ ልጅ እኮ በሆዷ የያዘች ሴት ናትና አብረ ብትሆን ባትሆን የሚያመጣው ለውጥ ምን አለ ነው? እንደኔ አብረ ብትሆን ነው የተሻለው የሚሆነው ማለት ነው። ምክንያቱም ለሷም በቃ ቢያንስ ለእያንዳንዱ ነገር ማለት ነው እርጉዝ ከሆነች ቢያንስ አንተ ካጠገቧ መሆኑ አስፈላጊ ነው ብዬ ስለማምን ነው። እና ግራ ስላጋባኝ ነው
ምክንያቱም አንዲት ያረገዘችን ሚስትህን ወይም ፍቅረኛህን አብሬ ማድር አልፈልግም አሁን ብዙ የምናሳካቸው ነገሮች አሉ ነው ወይስ ደረባ መቼም ሌላ ልጅ አታረግዝም አይደለ? የሚፈጠር ነገር ሌላ ነገር አለ ብዬ አላስብም። እና ሽማግሌ መላክ ካለበትም መላክ ነው። ብዙ ሰዎች እንግዲህ እንድትልክም እየገፋፉ ነው አይደለ? መላክ ካለብህ መላክ ነው። ግን ደግሞ አሁን እየተመለስክ ሌላ ነገርም እያደረግክ ስለሆነ እጅግ በጣም አሳሳቢ የሆነ ነገር ነው ብዬ አስባለሁ። በሌላ ቤት ደግሞ እነ ዳዲና እነ ሩታ ደግሞ እርስ በርሳቸው ሌላ ጸብ ውስጥ ገብተዋል። ጎራ ለይተው ማለት ነው። አብርሃምንም ሜሪ አግኝታ እንዴት አደርጋለህ የሚል ከአብርሃም ጋር ሰጣ ገባ ውስጥ ገብታ ነበረ ማለት ነው። ምክንያቱም እየሆነ ያለው ነገር ልክ ስላልሆነ ማለት ነው። አብርሃም ጥንቃቄ ማድረግ አለበት፣ ምንም ጥያቄ የለውም። ሜሮን እንግዲህ የአብርሃም ጠበቃ ሆናለች። የሄርሜላ እና የአብርሃም ጠበቃ ሆናለች። አሁን እያየን እንዳለ ነው ከሆነ አብርሃምም ጥንቃቄ ማድረግ ይጠበቅበታል። በቃ ቢያንስ ሄርሜላ መጎዳት የለባትም። የእውነት እየሄድክበት ያለው ነገር በደንብ የተጠና መሆን አለበት ነው የኔ ሀሳብ ማለት ነው። ምክንያቱም ኤፍሬም እና ሩታ እየሄዱበት ያለው መንገድ በጣም ከባድ መንገድ ስለሆነ ማለት ነው። እና አንደኛ ትላንትና ሰላም ፈጥራችኋል። ነገር ግን ሄደ ከነሱ ጋር ቡና መጠጣት ቤት ድረስ ሄዶ ቡና መጠጣቱ አስፈላጊ ነው ብዬ አላስብም። ምክንያቱም ከዚህም ፊት ወይን ውስጥ ገብቶ የሆንከውን ታውቃለህና ሩታ ዛሬ ያን ነገር ደግሞ አታደርግ። በምን እርግጠኛ ነህ? እርግጠኛ አይደለም አይደለ? ወደ ተመለስ ወደ ነበረው እንደገና ደግሞ በእንደዚህ ያለ ነገር ተጠልፈ ሄርሜላን አትጉዳት፣ ልቧን አትጉዳት። ስለዚህ ሜሮን ምናልባት የነሱን ሴራ ስለምታውቅ ነው ዛሬ አንተ ላይ በዛ ልክ የጮኸችው። ኦፍኮርስ ከልቧ ከሆነ ትክክል ናት ሜሮን ማለት ነው። ይቅርታ ማለቱ ችግር የለውም። ለልጄ ብለህ ነው ይቅርታ ልጄ ማየት ስላለብኝ ነው ምናምን ላልካቸው ነገሮች ኦፍኮርስ ልጅህም ማየት አለብህ፣ ግን ደግሞ በአግባቡ መሆን መቻል አለበት ነው። አንድ ሰው መጀመሪያ መረጋጋት መቻል አለበት። አንተ አልተረጋጋህም፣ የተረጋጋ ኮንዲሽን ውስጥ አይደለህም። ስለዚህ ይሄ ልጅ ደግሞ ከእናቱ ጋር ነው ያለው። ያንተም ህይወት ተበጥብጦ የሌላውም ሰው ህይወት ከሚበጠበጥ ረጋ ማለት ያስፈልጋል። ሜሮን እንግዲህ ምናልባት ሀሳብሽ ልክ ነው ከልብሽ ከሆነ ማለት ነው። አብርሃም እያደረካች ያለውን ነገር በጥንቃቄ ተከታተል ነው። መታረቅህ ኢዝ ኖርማል፣ እኛ አልተቃወምንም። ትላንትና አለመቃወምን ተናግሬያለሁ፣ ግን ደግሞ በአግባብና በጥንቃቄ መያዝ አለበት ነው። ሌላው ዛሬ ዳኒና እዩ አቤልን ማነው ኤፍሬምንና ሩታን ጠርተው እንዴት ትታረቂያለሽ? እንዴት ይቅርታ ትጠይቂያለሽ? ምንም ሳታጠፊ ምናምን ብለው ነበረና ያው እንግዲህ ዳኒ እንግዲህ መረጃ ሳይደርሰው ነው ይሄ ነገር የተፈጠረው። እዩም እንደዛው ይመስለኛል። ምክንያቱም ያዘጋጁትን ወጥመድ ለነሱ አልነገራቸውም ይመስለኛል። በቃ ለምን እኛ ከጨዋታ ውጭ ሆነን ነው ጨዋታው ይመስለኛል በገባኝ መልኩ ማለት ነውና በጣም ተበሳጭተው ነበረ። በጣም እጅግ ማለት ነው። እንዴት ደስታ እንኳን ለደስታ እንዴት ቦታ አትሰጪውም የሚል እዩ ያነሳው ጉዳይ ደግሞ በጣም ቀልቤን የሳበው ነገር ሆኗልና ምክንያቱም እኔም በጣም የገረመኝ ትላንትና ከአብርሃም ጋር እንደምትሆን እርግጠኛ እንደሆነች ልጇን ከአብርሃም ጋር እንደምታሳድግ ስትናገር ነበረ። ዛሬ ደግሞ ከአብርሃም ጋር ታረኩ እንጂ ከደስታ ጋር መቼ ተውኩት የሚል አባባልም ተናግራለች። ይሄ በጣም የገረመኝ ነገር ነው። የተወዳችሁና የተከበራችሁ የኛ ውድ ቤተሰቦች እናንተም ሀሳብ አስተያየት ስጡበት። ለዚህ ቤት አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ወደ ቪዲዮ እንሂድና ቪዲዮን እያየን ደግሞ ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ዛሬ እውነት ለመናገር በጣም ከምላችሁ በላይ ደስተኛ ነኝ። ምክንያቱም ለምን እንደሆነ አላውቅም። አንዳንድ ጊዜ የራሳችሁ ሰው ሲኖራችሁ እንደዚህ አይነት ነገር ለማዘጋጀትም ትነሳሳላችሁ ነው። እውነት ነው። በጣም እንግዲህ የራሳችሁ ሰው አጠገባችሁ ሲሆን የምትኖሩለት ሰው ሲኖር ገብቷችኋል አይደለ?
ልታስደስቱት የምትፈልጉት ሰው ሲኖር በቃ አይምሯችሁ ራሱ በዛው ልክ ይሰራል ማለት ነው። ዛሬ እስቲ ላስደስተው፣ ዛሬ እስቲ ላስደስታት፣ በቃ አይምሮን ለማደስ ማለት ነው። እና ኦፍኮርስ ሰው ሲኖር ብዙ ነገሮች ይኖራሉ ማለት ነው። እና ሄርሜላ እንግዲህ አብርሃም በህይወቷ ውስጥ ስላለ እጅግ በጣም ደስተኛ ነች። ቤቱን እንደምታዩት ነው። ቤቷ በጣም ያምራል። ጠረጴዛዋ በአበባ ተሞልቷል፣ ወይን ተቀምጧል እና እጅግ በጣም ደስ ይላል አይደለ? አብርሃም ይህን ሲያይ በጣም ይደሰታል ብዬ አስባለሁ። ማንኛውም ሰው ባሰባችሁት ልክ ሊደሰት ይችላል። እንዲህ ትልቅ ስለሆነ ትንሽ ስለሆነ አይደለም፣ ማሰብ ብቻ ያችን ነገር የምታሳዩበት መንገድ ያ ሰው ደስተኛ እንዲሆን ያደርጋል ማለት ነው። እራት አብርሽን ልጋብዘው ነው። ከዛ ባለፈ ትንሽ አበባ ምናምን አድርጌያለሁ። ይመጣል፣ እራት እንበላለን። ከሱ ጋር ጥሩ ጊዜ ማሳለፍ ስለምፈልግ ነው ወደ እናንተ ተመልሼ የመጣሁትና እንዴት ነው ዛሬ አላምነው? እጅግ በጣም በጣም ታምሪያለሽ። እውነት ለመናገር ባህሪሽም በጣም ያምራል። በጣም ቤትሽንም ውብ አድርገሻል። ከዚህ በላይ አብርሃም የሚማረክበት ነገር አለ ብዬ አላስብም። አብርሃም ሲያየኝ ደስተኛ ዋላችሁ አታስቡ። አሁን ቤቴ ላይ ከገባሁ በኋላ በጣም ብዙ ነገሮች እያሰብኩ ያለሁት ባይዘው ብዙ ጊዜ አብርሃምን ቤቴ መጥራት እፈልጋለሁ። ብዙ ጊዜ እሱ ከኔ ጋር ጊዜ እንዲያሳልፍ እፈልጋለሁ። የት ቤት አሁን እንግዲህ አብርሃም ቤት ከሷ ጋር እንዲያሳልፍ ይፈልጋል። አርግዛለት እንደገና ወደኋላ ምንድነው አብርሃም የእውነት ከሄርሜላ ጋር መሆን ከፈለገ በቃ አሁን አላማ ስላለን አላማችን ግብ ለማድረስ ምናምን የሚሉት ነገሮች መቼም ነገ ሄርሜላ ስትወልድ ነው ወይ አላማ የሚሳካው? ስለዚህ ያው ማሰብ አለብህ ብዬ አስባለሁ። እንደ ወንድ አንድ ያደረግከው ነገር በድፍረት አድርገዋል። ከዚህም ፊት ነበረ ቀስ ብለን ነገሮች ይደርሳሉ የሚባልበት ጊዜ አልፏል ማለት ነው። ያኔ ይሄ እርግዝና የተፈጠረ ጊዜ ነው ስህተቱ የተፈጠረው ማለት ነው። እኔ እንጃ በጣም ደስተኛ ቢሆን ነው የሚመስለኝ በጣም። እስቲ እራት በልተን ወይን እየጠጣን የወደ ወዳችን እናወራለን ብዬ አስባለሁ። እንግዲህ እዚህ ጋር ነው እኔ ወይኑ ይቻላል ወይ ያልኳችሁ። ወይን እንጠጣለን አለች፣ ደግሞም ጠጥተዋል። ወይን ይቻላል ወይ አንዲት ነፍሰ ጡር እናት ወይን መጠጣት ወይም ደግሞ አልኮል ነገር መጠጣት ይቻላል ወይ ነው? ይቻላል ወይ ከጤና አንግል ይቻላል ወይ? እኔ ምንም እንደማይቻል ስለማቅ ነው እንግዲህ በእኔ የሰማሁት ማለት ነው ብዬ አስባለሁ። እና ደግሞ አብርሃም በትንሽዬ ነገር ደስተኛ የሚሆን ሰው ስለሆነ ይሄ ነገር ለሱ በቂ ነው ብዬ አስባለሁ። እንዴት ነው በቂ ነው ማለት? ይሄ ነገር ለሱ ከዚህ በላይ ይገባው ማለት ሳይሆን ከዚህ በላይ ይገባዋል። ግን ደግሞ አብርሃም ለመደሰት ትንሽ ነገር የሚፈልግ ሰው ስለሆነ ይሄ ነገር ያስደስተዋል ብዬ ስላሰብኩኝ በትንሹም ቢሆን አብርሃምን ለማስደሰት እየሞከርኩ ነው። በነገራችን ላይ ሁላችንም ብንሆን ቤታችን ውስጥ ሚስት ለባሏ ባልም ለሚስቱ በሆነ ጊዜ ታይም ማለት ነው። ገብቷችኋል አይደል? አንዳንዴ ቤት ውስጥ እንደዚህ ለየት ያለ ነገር ማድረግ እና አንዱን ፍቅሩን ቢገልጽ አብሮ ወጣ ቢሉ እና ፍቅር ይታደሳል አይደለ? አንድ አይነት ላይፍ ግን ይሰለቻል አይደለ? ይሰለቻል። አንድ አይነት ምግብም ይሰለቻል አይደል? ስለዚህ እንደዚህ ነገሮችን ለየት ማድረግ ፍቅርን ዴይሊ ማደስ ነው የሚሆነው እና ሄርሜላ እንግዲህ ፍቅራቸውን በየጊዜው ለማደስ የምታደርገው ጥረት ከአንድ ብልሃተኛ ሴት የሚጠበቅ ነገር ስለሆነ ቴንኪው። አብርሃም እንግዲህ ከቤቱ ውበትና በቃ ውበት ማለት በጣም ከማማሩ የተነሳ እስኪሸማቀቅ ድረስ ነው እንግዲህ ጫማዬን አውልቄያለሁ እያለ እስኪሸማቀቅ ድረስ ነው አይደለ? ቤተሰቦች በጣም ተደምሟል በቤቱ ውበት ማለት ነው። ያው እሱም ተዘጋጅቶ ነው የመጣው። እራት ተጋብዟል። እራት ደግሞ ሲሄድ እንግዲህ ተዘጋጅታ እንደምጠብቀው ያውቃል። እሱም ደግሞ ያው ባዶ እጁን አይደለም የሄደው ማለት ነው። ቴንክ ዩ። እንዴት አሰብከው? ያው እንግዲህ እራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጅ ቃለሁ። እኔ ደግሞ አብረን ደግሞ ታያችሁ ጋይስ። በጣም ነው የሚያምረው። እግዚአብሔርን ደስ ይላል። ወደድከው? እሺ በጣም ነው የሚያምረው። እውነት ነውልሽ። እንዴት ስትገቢ ጀምሮ ያለው ደግሞ በጣም ደስ ይላል። እደሩ
እውነት ነው። በጣም ነው ደስ የሚለው የምር። እኛ ራሱ ከዚህ ለምናየው በጣም ውበቱ በጣም ይለያል። ይደሩብኝ ይላል። ሌላስ ምን ይላል? ሌላ ያንቺን ጠራን ይላል። እሺ እንደምትሽኮረመመው እኮ ማለት ነው። አይን አፋር በጣም ምንድን ነው የሚባለው? አንገት ደፊ የሀገር አጥፊ ነው የሚባለው ነው። ግን ደግሞ አንዳንድ ሰዎች ነው ያው የተግባር ሰው ሆኑና አይን አፋር ይሆናሉና ኖርማል ነው። ያው የተግባር ሰው ደግሞ መሆኑን አሳይታችኋል አይደል? እንግዲህ ይሄን አስቀምጦ ነው እንግዲህ ውጭ የሚኖረው ማለት ነው አብርሃም የሚግደረደረው እዚህ ለመኖር አሁን እየተግደረደረ ያለው ይሄንን አስቀምጦ ነው አይደለ? ቀያይሬ እንዳይደብር አድርጌ አንተ ብቻ ነው ቤት ደር እንጂ ኖርማል ነው። አዎ አሁን ከየቀያየርን እንዳልሰምጥና እንዳልቀረፈኝ እንጂ ምን ሰምጣል እኮ ከዚህ በላይ ምን ታደርጋለህ ነው። አሁን ወዴት ነው? ወደኋላ ወዴት? በጣም ደስ የሚለኝ አሁን ብዙ ማስተካከል ያለብን ነገሮች እኮ አሉ አይደል? አዎ ግን የተስማማናቸውን ብዙ ነገሮች አሉ ለማስተካከል ማለት ነው። ስለዚህ ነገር ማስተካከል ይጠበቅብናል። ምንድን ነው የሚስተካከለው? ሽማግሌ መላክ ከሆነ ቶሎ ሽማግሌ መላክ ነው በቃ። ሌላ ነገር ኦልሬዲ አስቀድመህ ሌላ ሽማግሌ ልከሃል አይደለ? በቃ ከዛ ሁሉ ነገር ይደረስበታል። ያው ሁሉ ነገር በጊዜውና በታይሙ ሲሆን ሞር አሪፍ ነው ብዬ አስባለሁና እሱማ ነበረ አንተ ቀብድ ያስያዝክ እንጂ ማለት ነው። እንደዛ ነው። እሺ ባይዘው ጠጭን ባሎች ተጣጣምኩም ወይኔ ስትይዚ እንዴት መሰለሽ አንድ ነገር ማይሽና እንግዲህ ያው ቀደም እንዳልኳችሁ ወይኑን እንግዲህ የኮሞኮሙት ነው እና ቤተሰቦችን ለኔ ጥያቄ ሆኖብኛል። ጥያቄው እንድትመልሱ ብቻ ነው። ይያዛው እሺ እንዴት ነው ይያዛው? ይሄ ነው ልምድ ያለው ሰው እንግዲህ ማስተማር ይጠበቅበታል። አብርሃም እንግዲህ አንደበቱ የተያዘ ይመስለኛል። አሁን ምን እንደምፈልግ ታውቂያለሽ? መጨፈር ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ ወይ ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።